መልካም ዜና ለዲኤልኤስ ተጫዋቾች በሙሉ ፈርስት ተች ጌም እነሆ ተጫዋች ሊያድላችሁ ተዘጋጅቷል ማለት ነው። በዚህ ሰሞን በመጡት በዳይናሚክ ስታርሶች ብዙ ተጫዋች እንድታስፈርሙ መንገድ አመቻችተዋል። አዳሜ አሁን የታለሽ? በቀን ከእናንተ የሚጠበቀው 4-5-6 ከተቻለ 10 ጨዋታ መጫወት ነው። ከዛ እመኑኝ በ2 ሳምንት ብዙ ተጫዋቾች ማስፈረም ትችላላችሁና መልካም ዜና ይመስለኛል። በተለይ ለጀማሪዎች እንዴት እንደምታገኙ ተጫዋቾችን እንዴት ማስፈረም እንደምትችሉ ሙሉ ነገሩን አሳያችኋለሁ። እስከ ቪዲዮ መጨረሻ አብራችሁን ሁኑ። ሃይ ጋይሶች እንዴት ናችሁ? በአዲስ ቪዲዮ ተመልሼ መጥቻለሁ። ይሄ ሁለተኛው ቻናሌ ነው። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ትላንት የለቀኳቸው ቪዲዮዎች አሪፍ ታይተዋል። 100 ምናምን ሰው ደግሞ ሰብስክራይብ አድርጓል። እዛኛው ላይ ያላችሁ ሙሉ እዚህ ላይ መታችሁ ሰብስክራይብ እንድታደርጉ ፈልጋለሁ። ቪዲዮን ደግሞ ላይክ በማድረግ ጀምሩ። ዛሬ የክላን የመጨረሻ ቀን ነበር እና እንደምታዩት በስጦታ አንበሽብሾናል። ከዛ ውጭ ደግሞ ዳይናሚክ ስታርሶች ዛሬ ኦፕን የሚሆኑበት ከዚህ ቀን ጀምሮ ማስፈረም እንደምትችሉ ነው እና ደግሞ ሲዝን ፓስ ላለው ሰው በተለይ ይሄ ተጫዋቾችን የማስፈረም ነገር በጣም የተደላቀቀ ይሆንለታል። ምክንያቱም በብዙ መንገድ ተጫዋቾችን ማስፈረም ይችላል እና ከዛ ውጭ ደግሞ ቶርናመንት አለ፣ ወርልድ ካፕ ቶርናመንት። እሱን ስታሸንፉ እንዳልኳችሁ ተጫዋቹ እግር በእግር ሬቲንጉ እየጨመረላችሁ ይሄዳል እና ግን ራሳችሁ ትመርጣላችሁ ማን እንዲሰጣችሁ እንደምትፈልጉ። የእናንተ ምርጫ ነው። ቲም ኦፍ 2026 ማን እንዲመጣ ከፈለጋችሁ በዴይሊስ ኦፊሻሊ ፔጅ ላይ ገብታችሁ መጻፍ ትችላላችሁ። እና ራሳቸው ነው እንደዚህ ያሉት 12 ተጫዋቾችን መምረጥ ትችላላችሁ ብለዋል። ያው በህዝብ አብላጫ ድምፅ የተገኙ ተጫዋቾች ሊመጡ ስለሚችሉ ማለት ነው። እና ከዛ ውጭ ደግሞ በዚህ ሰሞን ኔትወርክ በጣም እያዛገኝ ነው። እግዚአብሔር ነው መላችሁ። ላይቭ ማሸነፍ አቅቶኛል። ማንኛውም ሰው ነው የሚያሸንፈኝ። ምን እንደሆነ አላቅም፣ ብቻ የሆነ ነገር ሆኛለሁ። ጋይሶች እዚህ ጋር እንደምታዩት ሉዝ ነው ታየር 4 ከታየር 2 ወደ ታየር 4 ተመልሼ በቃ ምንም ማሸነፍ አቅቶኛል። ጀስት አኗሉጉ እሺ አይለኝም። ኳስ እንደፈለግኩ ሮቴት ማድረግ አልችልም። ብቻ እኔ እንጃ ምን እንደሆነ እኔ እንጃ አላቅም። እናንተ እንደዚህ አይነት ችግር ካጋጠማችሁ እስቲ ሀሳብ ስጡ። እኔ ኔትወርክ ይመስለኛል። ኔትወርክን በዋይፋይም በዳታም ለመጫወት ሞክሬያለሁ፣ ግን ምንም በቃ ያው ነው እና ምናልባት ይሄ ነገር እናንተ ጋር ካለ እስቲ ሼር አድርጉኝ ጋይሶች። በመጨረሻ ላሳስባችሁ የምፈልገው ነገር ቢኖር በዚህኛው ዳይናሚኮች ማለት ነው 5-6 እስከ 15 ተጫዋቾች ማስፈረም ትችላላችሁ። በጣም ቀላል የሆነ እናንተም በቀላሉ እንድታገኙ ተጫዋቾች እንድታስፈርሙ የተደረገበት መንገድ ነው እና ያ ስለሆነ በቀን 5-6 ጨዋታዎች ተጫዋቱ 10 ከተቻለ እና ደግሞ ላይቭ ቢሆን ተመራጭ ነው እና ቶርናመንቶችን ተጫዋቱ። እመኑኝ ከዛ የሚገርም 11 መስራት ትችላላችሁ። ያ ስለሆነ መጫወት አለባችሁ። በደንብ እንደምታስፈርሙ ተስፋ አደርጋለሁ። በተለይ ጀማሪዎች ለእናንተ ጥሩ ጊዜ መጣ ይመስለኛል። ስለዚህ ይህንን እድል በአግባቡ ተጠቀሙ። ጥሩ ለውጥ ያመጣላችኋል ብዬ ተስፋ አደርጋለሁ። በሌላ ቪዲዮ እስከምንገናኝ ይመቻችሁ።